ከብዙ እሰጥ አገባ በኋላ ለንግግር የተቀመጡት አሜሪካና ኢራን አሁንም በየፊናቸው ወደ ስምምነት ለመምጣት ያስፈልጋሉ የሚሏቸውን እጅግ የተቃረኑ ቅድመ ሐሳቦችን እያቀረቡ ይገኛሉ። ለተወሰኑ ዓመታት አሜሪካ አቋርጣው የነበረውን የኢራን የኒውክሌር ስምምነት ማዕቀፍ ዳግም በአዲስ ስምምነት ለመመለስ አሜሪካ ባቀረበችው ጥያቄ መሰረት ባሳለፍነው ቅዳሜና እሁድ በኦማን ንግግር ጀምረዋል። የኦማኑ ንግግር ቀድሞውንም የተለያዩ ያለመግባባቶች የነበሩበት ሲሆን ከንግግሩ በኋላ ከሁለቱም ወገን እየወጡ ያሉ መረጃዎች ሁለቱ አገራት አሁንም ከመቀራረብ ይልቅ ወደ መገፋፋት ያዘነበሉ አስመስሎታል። አሜሪካን ወክለው ከኢራን ጋር በተደረገው ንግግር ላይ የተሳተፉት በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ በትላንትናው ዕለት ንግግሩን አስመልክቶ ባስተላለፉት መልእክት ኢራን ዩራኒየም ማበልጸጓን የግድ ማቆም አለባት ብለዋል። ቴህራን ዩራኒየም ማበልጸጓን ማቆም እንዲሁም ማስወገድ ይጠበቅባታል ያሉት በመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ኢራን ዩራኒየም በዝቅተኛ ደረጃ ማብላላት ትችላለች ከሚለው የቀደመ ሐሳባቸው ያፈነገጠ አስተያየት ሰጥተዋል። ኢራን እንዲህ አይነቱ ሐሳብ ላይ የመስማማቷ ነገር እጅግ አስቸጋሪ በመሆኑ ምክንያት ዊትኮፍ ለሁለተኛው ዙር ድርድር መሰናክል ፈጥረዋል ተብሏል። ከዋሽንግተን ጋር ለመስማማት አማራጩ ይህንን ማድረግ ነው የሚል ይዘት ያለው ሐሳብ ሰንዝረዋል። ሁለተኛው ዙር ድርድር በሮም ሊደረግ ይችላል ቢባልም አፍራሽ ሐሳቦች ከዋሽንግተን በኩል እየወጡ ሲሆን የትኛውም የመጨረሻ ስምምነት በመካከለኛው ምስራቅ ሰላምና መረጋጋት እንዲሁም ብልጽግናን ማረጋገጥ አለበት ሲሉም ዊትኮፍ ተናግረዋል። ይህንን ለማድረግ ደግሞ ኢራን ዩራኒየም ማበልጸጓን መተው አለባት ነው ያሉት። በተለይም በኒውክሌር ድርድሩ ዙሪያ የሩሲያን ፖለቲከኞች ለማማከር የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራክቺ ወደ ሞስኮ በቀናት ውስጥ ይጓዛሉ የተባለ ሲሆን የዊትኮፍ መግለጫም ይህንኑ የኢራን እንቅስቃሴ ተከትሎ መሆኑ ጥያቄን አስነስቷል ሲል ዋሽንግተን ፖስት አስነብቧል። ባሳለፍነው ቅዳሜና እሁድ በተካሄደው የኦማኑ ንግግር ላይ የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ የኢራንን ልዑክ የመሩ ሲሆን የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ደግሞ የዩናይትድ ስቴትስ ልዑካንን መርተዋል። የኢራኑ ቃል አቀባይ እስማኤል ባጋይ ንግግሩን አስመልክቶ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ንግግሩ የኢራን ኢስላማዊ ሪፐብሊክ ተወካዮችና የዩናይትድ ስቴትስ ተወካዮች በአንድ ቦታ ነገር ግን በተለያዩ ክፍሎች ውስጥ ሆነው እንደነበረ ገልጸዋል። የኢራን ውጭ ጉዳይ ሚኒስቴር አራክቺ ንግግሩን በኒውክሌር ጉዳይ ብቻ ያተኮረ መሆኑን ጠቅሰው ይህ ንግግር ወደፊት ወደ ድርድር ሊያድግ እንደሚችል ገልጸው የነበረ ቢሆንም አሁን ከአሜሪካ በኩል እየተሰነዘሩ ያሉ ሐሳቦች ግን ድርድሩ እንዳይሳካ የሚያደርጉ ሆነው ተገኝተዋል ሲል አልጀዚራ ዘግቧል። የኢራኑ ከፍተኛ መንፈሳዊ መሪ አያቶላህ አሊ ካሚኒ አገራቸው ከአሜሪካ ጋር የጀመረችውን ንግግር አስመልክተው ያላቸውን ተስፋና ስጋት እንዲገልጹ ለቀረበላቸው ጥያቄ በሰጡት ምላሽ ስለ ድርድሩና አሜሪካን በተመለከተ በጎም ሆነ አሉታዊ አስተያየት ከመስጠት መቆጠብን ምርጫቸው እንዳደረጉ ገልጸዋል። የኒውክሌር መርሃ ግብሯ ለሲቪል ዓላማ ብቻ እየታቀደ ነው የምትለው ኢራን የኒውክሌር ጦር መሳሪያ ለማምረት እየሞከርኩ አይደለም ብትልም በርካታ ሀያላን አገራት እንዲሁም የዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት እርግጠኛ መሆን አልቻሉም። በተለይ ደግሞ የአገራቱና የተቋሙን ጥርጣሬ ያጠናከረው በ2002 አገሪቱ ሚስጥራዊ የኒውክሌር ማምረቻ ቦታ እንዳላት መታወቁ ሲሆን ይህም ኢራንና ሌሎች አገራት የተፈራረሙትን የኒውክሌር ቁጥጥር ስምምነት እንዲፈርስ ምክንያት ሆኗል። የኒውክሌር ቁጥጥር ስምምነቱ አገራት ወታደራዊ ያልሆኑ የኒውክሌር ቴክኖሎጂዎችን ለመድኃኒት፣ ግብርናና ኢነርጂ እንዲጠቀሙ የሚፈቅድ ሲሆን የኒውክሌር ጦር መሳሪያ ማምረትን ግን ይከለክላል። እንደ አውሮፓውያኑ አቆጣጠር በ2018 አሜሪካ ከኒውክሌር ስምምነት ራሷን ካወጣች በኋላ ኢራን ላይ ማዕቀቦችን ዳግም መጣላቸውን ተከትሎ ቁልፍ የስምምነቱን ነጥቦች ጥሳለች። ኢራን በስምምነቱ ተከልክለው የነበሩና ዩራኒየም ለማበልጸግ የሚረዱ በሺዎች የሚቆጠሩ የተሻሻሉ የማጣሪያ ማሽኖችን ገጥማለች። የኒውክሌር ጦር መሳሪያዎች ወደ 90 በመቶ ተጣርቶ የበለጸገ ዩራኒየም የሚፈልጉ ሲሆን በኢራንና በሀያላኑ አገራት መካከል ተደርሶ በነበረው ስምምነት መሰረት ኢራን እስከ 3.67 በመቶ ብቻ የበለጸገ 300 ኪሎ ግራም ዩራኒየም እንዲኖራት ተፈቅዶላት ነበር። ይህም ለሲቪል የኒውክሌር ኃይልና ለምርምር ዓላማ በቂ ቢሆንም የኒውክሌር ቦምቦች ማምረት ግን የሚያስችላት አልሆነም። እንደ አውሮፓውያኑ አቆጣጠር በመጋቢት 2025 ዓለም አቀፉ ተቆጣጣሪ ድርጅት አድርጌዋለሁ ያለውን ምርመራም ተከትሎ ኢራን 275 ኪሎ ግራም ዩራኒየም እንዳላት ገልጿል። ኢራን ዩራኒየምን የበለጠ ካበለጸገች በንድፈ ሐሳብ ደረጃ በርከት ያሉ የጦር መሳሪያዎችን ለመስራት ይበቃታል ተብሎ ይታሰባል። ለዚህም ነው የአሜሪካ ባለስልጣናት ኢራን ያላትን ዩራኒየም በአንድ ሳምንት ጊዜ ውስጥ ወደ ጦር መሳሪያ ልትቀይረው እንደምትችል የሚያምኑት ሲል ቢቢሲ አትቷል። የተባበሩት መንግስታት ድርጅት፣ አሜሪካና የአውሮፓ ህብረት ኢራን የኒውክሌር መርሃ ግብሯን ቦምብ ለማምረት እየተጠቀመችበት ነው በሚል ጥርጣሬ እንደ አውሮፓውያኑ አቆጣጠር ከ2010 ጀምሮ ሰፊ የኢኮኖሚ ማዕቀብ ጥለዋል።
ማዕቀቡ ኢራን ለዓለም አቀፉ ገበያ ነዳጅ እንዳትሸጥ ያደረገ ሲሆን የአገሪቱን $100 ቢሊዮን ሀብትም እንዳይንቀሳቀስ ያገደ ነበር። በተጨማሪም ኢራን እንደ አውሮፓውያኑ አቆጣጠር በ2015 ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባላትና ጀርመን ጋር የኒውክሌር ስምምነት ስትደርስ ከነበረችበት የኒውክሌር ልማት አንጻር በአሁኑ ወቅት ምናልባትም በጥቂት ወራት ውስጥ የኒውክሌር ጦር መሳሪያ ለመታጠቅ የሚያስፈልገውን የዩራኒየም ምርት ጥራት ታሟላለች ተብሎ የሚጠበቅ መሆኑ ድርድሩን ተጠባቂ አድርጎት ቆይቷል። በዚህም ቴሄራን ከጫፍ የደረሰውንና በርካታ እልፍ ጥረቶች የተደረገበትን የኒውክሌር ልማት በቀላሉ አሳልፋ የማትተው በመሆኗ የድርድር ሂደቱን ፈታኝ የመጫወቻ ኳሱንም በዋሽንግተን ብቻ እንዳይመታ የሚያደርገው ጉዳይ ነው። ኢራን ባሳለፍነው ጥቅምት ወር ከሌላኛዋ የቀጠናው ባላንጣ እስራኤል ጋር በገባችበት ግጭት የኒውክሌር መሰረተ ልማቶቿን 24 ሰዓት ያለማቋረጥ የሚጠበቁ የአየር መከላከያ ስርዓቶች በእስራኤል ጦር ጉዳት ማስተናገዳቸው የቀጠናው አጋሮቿ ሂዝቦላህ እና ሐማስ በእስራኤል ጥቃት ከመዳከማቸው ጋር ተዳምሮ ቴሄራንን በድርድሩ የዋሽንግተንን ሐሳብ እንድትቀበል የሚያስገድዳት ሊሆን ይችላል እየተባለ ነው። እነዚህ ነጥቦች ግን ኢራንን ደካማ አቋም ላይ እንድትገኝ አያደርጓትም ሲሉ የሚሞግቱት በካርኒጊ የዓለም አቀፍ የሰላም አሰላሳዮች ቡድን የኢራንና የአሜሪካ ፖሊሲ ተንታኝ ካሪም ሳጃድፑር የአሜሪካ ተደራዳሪ ቡድን አባላት በዘርፉ ላይ የጠለቀ እውቀት ያላቸውና ምሁራንን አለማሳተፋቸው እንዲሁም ኢራን የኒውክሌር መሳሪያ ባለቤት መሆን አትችልም በሚለውና አለ በሚለው መካከል ያለውን ልዩነት በቅጡ አለመረዳታቸው ኢራን በድርድሩ የተሻለ ነጥብ እንድትወስድ የሚያደርጋት ስለመሆኑም ይገልጻሉ። ለበርካታ ዓመታት በዘርፉ ብዙ አቅጣጫ ቁርሾ ውስጥ የከረሙት ዋሽንግተንና ቴሄራን የድርድር ሂደቱ እንደየፍላጎታቸው የማይጠናቀቅ ከሆነ ጦርነት ለመቅጠም ዝግጁ መሆናቸውን እያስታወቁ ለዚያም መጠነ ሰፊ ዝግጅት እያደረጉ መሆኑን ወታደራዊ ምንጮች እየገለጹ ነው። ለአብነትም አሜሪካ በፈረንጆቹ አቆጣጠር ከ1970ዎቹ አንስቶ የእሷና የእንግሊዝ ስትራቴጂካዊና ትልቅ ወታደራዊ የጦር ሰፈር ሆኖ እያገለገለ በሚገኘውና በህንድ ውቅያኖስ ደሴቶች ላይ በተገነባው የዲያጎ ጋርሺያ የጦር ሰፈሯ የትኛውም የአየር መቃወሚያ ስርዓትን ጥሰው መግባት የሚችሉ ናቸው በሚባልላቸው ግዙፍ ቦምብ ጣይ የጦር ጄቶቿ በታሪክ ትልቅ በሚባል ደረጃ ማስፈሯ ተሰምቷል። 60 የሚደርሱ የጦር ጄቶችን መሸከም የሚችለው ሃሪ ትሩማን የጦር መርከብ ቀድሞውንም በቀይ ባህር ላይ የሚገኝ ሲሆን በጃፓን ባህር ላይ ሰፍሮ ቆይቶ የነበረው ሁለተኛው ግዙፍ የአሜሪካው የጦር መርከብ ካርል ቪንሰንም ወደ መካከለኛው ምስራቅ እንዲመጣ መደረጉም የጠንካራ ወታደራዊ ዝግጅቱ አካል ተደርጎ ተነስቷል። በሁለቱም ወገን ያለው ሰፊ የጦር ዝግጅት ትራምፕ ከቴሄራን ጋር ቀጥተኛ ውይይት ለማካሄድ እንደሚሹ፣ ነገር ግን ኢራን ውይይቱን ለማድረግ ከአቅማማች ሁለተኛ ዕድል አይኖራትም ሲሉ ያሰሙት ንግግርም ከውይይቱ እኩል ፍጥጫው በአፈሙዝ ሊጠናቀቅ የሚችልበት ዕድል ሰፊ ስለመሆኑ ከሚቀመጡ ማሳያዎች መካከልም እንዲሆን አድርጎታል።